የህወሓት ሊቀመንበር በፕሪቶሪያ ግጭት የማቆም ስምምነት ላይ በአፋጣኝ ውይይት እንዲደረግ ጠየቁ። የህወሓት ሊቀመንበር ደብረጽዮን ገብረ ሚካኤል በፕሪቶሪያ በተፈረመው ግጭት የማቆም ስምምነት ላይ የአፍሪካ ህብረት አሸማጋዮች በአፋጣኝ ተሰብስበው እንዲወያዩ ጥሪ ያቀረቡ። በዶክተር ደብረጽዮን የሚመራው ህወሓት የኢትዮጵያ ፌዴራል መንግስት የፕሪቶሪያውን የሰላም ስምምነት እየጣሰ በተናጠል አዋጆች፣ ደንቦችና መመሪያዎች እያወጣ ይገኛል ሲልም ወቅሰዋል። የህወሓት ሊቀመንበር ዶክተር ደብረጽዮን ገብረ ሚካኤል የፕሪቶሪያው የሰላም ስምምነት ያለበት ሁኔታ አሳሳቢ በመሆኑ የአፍሪካ ህብረት ፓናል በአፋጣኝ ተሰብስበው ሊወያዩ እንደሚገባ ጥሪ ማቅረባቸው ተገለጸ። ዶክተር ደብረጽዮን በአፍሪካ ህብረት የሰላም ስምምነት ተከታታይ ኮሚቴ ተወካይ ጋር ዛሬ ተገናኝተው መነጋገራቸው ፓርቲውን አስታውቋል። በሌላ በኩል በጄኔራል ታደሰ ወረደ የሚመራው የትግራይ ጊዜያዊ አስተዳደር ካቢኔ አዲስ የአስተዳደር አወቃቀር ማጽደቁ ተገልጿል። በሳምንቱ መጨረሻ መግለጫ ያሰራጨው በዶክተር ደብረጽዮን የሚመራው ህወሓት የኢትዮጵያ ፌዴራል መንግስት የፕሪቶሪያው የሰላም ስምምነት እየጣሰ የትግራይ ህዝብን ወደ ጎን እየገፋና በተናጠል አዋጆች፣ ደንቦችና መመሪያዎችን እያወጣ ይገኛል ሲል ወቅሷል። ህወሓት ይህ አካሄድ ተስተካክሎና የፕሪቶሪያው የሰላም ስምምነት ተከብሮ ሁለታችን የውሉ ፈጻሚ አካላት በፖለቲካዊ ንግግርና መግባባት ልንሰራ ይገባል ሲልም ገልጸዋል። ከዚህም በተጨማሪ በትግራይ ወቅታዊ አጀንዳዎች ዙሪያ አቋም የገለጸው በዶክተር ደብረጽዮን የሚመራው ህወሓት በትግራይ በተፈጠረ ፖለቲካዊ ልዩነት ምክንያት ከትግራይ ውጭ መሄድ ይሁን ከሰላማዊ ፖለቲካዊ ትግል ውጭ ሌላ መንገድ መከተል ለትግራይ ህዝብ የማይመጥን ተግባር በመሆኑ ብሔራዊ የትግራይ ጥቅሞች በሚመለከቱ ጉዳዮች መግባባት ለመፍጠርና ከሁሉም አካላት ጋር ተቀራርቦ ለመስራት ዝግጁ መሆኑን ህወሓት በመግለጫው ጨምሮ አንስቷል። በአዲሱ ትግራይ ጊዜያዊ አስተዳደር አወቃቀር ላይ የፕሪቶሪያ ውል የተፈናቃዮች ጉዳይ እንዲሁም የቀድሞ ተዋጊዎች ወደ ሰላማዊ ህይወት የመመለስ ሂደት የሚከታተሉ ተቋማት እንደሚካተቱ ተናግሯል። በተደረገው ማሻሻያ መሰረት ከዚህ በፊት የነበሩ ካቢኔ ሴክሬታሪያት የተባሉ አደረጃጀቶች መቅረታቸውና አንድ ምክትል ፕሬዝዳንት ብቻ እንደሚኖር እንዲሁም ውሱን የካቢኔ አባላት ለውጥ እንደሚኖርም ተገልጿል። ይህ በእንዲህ እንዳለ በዶክተር ደብረጽዮን የሚመራው ህወሓት ዛሬ ባሰራጨው መግለጫ የፓርቲው ሊቀመንበር ዶክተር ደብረጽዮን ገብረ ሚካኤል በአፍሪካ ህብረት የሰላም ስምምነት ክትትል ማረጋገጥና ማክበር ተልዕኮ ኮሚቴ ኃላፊ ሆነው ከተመደቡት ሜጀር ጄኔራል ሳምድ አላዴ ጋር ተገናኝተው መወያየታቸውን አመላክቷል። ህወሓት እንዳለው ሜጀር ጄኔራሉ በአፍሪካ ህብረት እስካሁን ድረስ ስራ ላይ የቆዩት ሜጀር ጄኔራል ስቴቨን ራዲናን ተክተው የተሾሙ መሆኑን ገልጸዋል። የአውሮፓ ህብረት በኢትዮጵያ ላይ የጣለውን ቪዛ ገደብ አነሳ። የአውሮፓ ህብረት ከሁለት ዓመታት በፊት በኢትዮጵያ ላይ የጣለውን የቪዛ ገደብ ማንሳቱን አስታወቀ። የኢትዮጵያ መንግስት በህገወጥ መንገድ በአውሮፓ የሚኖሩ ዜጎችን ለመቀበል ያሳየው ተባባሪነት አናሳ ነው በሚል በኢትዮጵያ ላይ የቪዛ ገደብ ተጥሎ ቆይቷል። የአውሮፓ ህብረት ምክር ቤት በድረገጹ ባወጣው መግለጫ በህብረቱ አባላት ሀገራት ውስጥ በህገወጥ መንገድ የሚኖሩ ኢትዮጵያን በመለየትና ወደ ሀገራቸው በመመለስ ረገድ መሻሻሉ ስለታዩ ገደቡ እንዲነሳ ተወስኗል። ቀኝ አክራሪው የእስራኤል ሚኒስትር የዓለም አቀፍ የወንጀል ፍርድ ቤት አቃቢ ህግና የእስር ማዘዣ እንዲጠየቅባቸው ተነገረ። ቀኝ አክራሪው የእስራኤል ሚኒስትር የዓለም አቀፍ የወንጀል ፍርድ ቤት አቃቢ ህግ የእስር ማዘዣ እንደተጠየቀባቸው ተነገረ። ቀኝ አክራሪው የእስራኤል የፋይናንስ ሚኒስትር ባዛሌል ስሞትሪች የዓለም አቀፍ የወንጀል ፍርድ ቤት ህግ ምስጢራዊ የእስር ማዘዣ እንዲወጣባቸው ጥያቄ ማቅረቡ እንደተነገራቸው ተገልጿል። እስራኤል በወረራ በያዘቻቸው የዌስት ባንክ ግዛቶች ውስጥ የሚተገበሩ ፖሊሲዎች በተመለከተ ሰፊ ስልጣን ያላቸው ሚኒስትሩ ወጥቶብኛል ላሉት የእስር ማዘዣ ምላሽ ለመስጠት ታዋቂውን የፍልስጤም መንደር ቤዱኢን እንዲፈርስ ትዕዛዝ አስተላልፈዋል። የእስራኤሉ ሚኒስትር የቀረበባቸው ክስ ምን እንደሆነ አልገለጹም። ይሁን እንጂ እርምጃውን የጦርነት አዋጅ ሲሉ የገለጹ ስሞትሪች የፍልስጤም ባለሥልጣናትን ተጠያቂ አድርገዋል። የእስር ማዘዣዎች የመውጣት ሂደት በሚስጥር የሚከናወን ሲሆን በዓለም አቀፍ የወንጀል ፍርድ ቤት ዳኞች መጽደቅ ይኖርበታል። ፍርድ ቤቱ ስለ ጉዳዩ አስተያየት ለመስጠት ፈቃደኛ አልሆነም። በቅርቡ ግን በ5 የእስራኤል ባለሥልጣናት ላይ የእስር ማዘዣ ወጥቷል መባሉን አስተባብሎ ነበረም። ቢቢሲ እንደዘገበው የፍልስጤም ባለሥልጣን የእስራኤል ሚኒስትር መንደር እንዲፈርስ ያስተላለፉት ትዕዛዝ አደገኛ መባባስ በማለት ተቃውሞታል።
የእስራኤል ጠቅላይ ፍርድ ቤት በአውሮፓውያኑ 2018 ሃን አልሃማር የተባለውን መንደርን በተመለከተ የተላለፈው የማፈናቀል ትዕዛዝ አጽንቶ ነበረ። የተባበሩት መንግስታት ዓለም አቀፍ የወንጀል ፍርድ ቤትና ሌሎች አካላት ግን እርምጃውን ዓለም አቀፍ ሕግን እንደሚጥስ በመግለጽ አስጠንቅቀዋል። ሴሞትሪች ማክሰኞ ዕለት በሰጡት ጋዜጣዊ መግለጫ ትናንት ምሽት ሄግ የሚገኘው ጸረ ሴማዊ ፍርድ ቤት ወንጀለኛ አቃቢ ሕግ እኔ ላይ ምስጢራዊ ዓለም አቀፍ የእስር ማዘዣ እንዲያወጣ ጥያቄ ማቅረቡ ተነግሮኛል ብለዋል። የቻይናና አሜሪካ ወታደራዊ ጀብዶችን አወገዙ። ምርጫ ቦርድ የኢህአፓን አመራር ራስን ከእጩነት የማግለል ጥያቄ እንደማይቀበል አስታወቀ። ራሽያና ቻይና የአሜሪካ ወታደራዊ ጀብዶችን አወገዙ። ራሽያና ቻይና በጋራ ባወጡት መግለጫ አሜሪካ የምትፈጽማቸው ወታደራዊ ጀብዶችን አወገዙ። የቻይና ፕሬዝዳንት ሺ ጂንፒንግ እና የራሽያው ፕሬዝዳንት ቭላዲሚር ፑቲን በቤጂንግ ከተወያዩ በኋላ ባወጡት የጋራ መግለጫም በሌሎች ሀገራት የሚፈጸሙ ድንገተኛ ወታደራዊ ጥቃቶችን ተችተዋል። ትራምፕ ጊዜው እየተገባደደ ነው ብለው ነበር። የተባበሩት አረብ ኤሚሬቶችም የኒውክሌር ጣቢያን አቅራቢያ ጥቃት መፈጸማቸው 6 ሚሊዮን በርሜል ነዳጅ የጫኑ መርከቦች የሆርሙዝ ወሽመጥን አቋርጠዋል። ለሁለት ወራት በባህረ ሰላጤው ሀገራት የቆሙ የነበሩት 3 ግዙፍ ነዳጅ ጫኝ መርከቦች ረቡዕ ዕለት የሆርሙዝ ወሽመጥን ማቋረጣቸው ተገልጿል። ከመካከለኛው ምስራቅ ወደ ቻይናና ደቡብ ኮሪያ የሚጓጓዙ 6 ሚሊዮን በርሜል ድፍድፍ ነዳጅ የጫኑ ናቸው የተባሉት እነዚህ መርከቦች ወደ ኤዥያ ጉዞ መጀመራቸውን ኤልኤስኢጂ እና ኬፕለር የተባሉ የመርከብ እንቅስቃሴ የሚከታተሉ ተቋማት አስታውቀዋል። እነዚህ ግዙፍ ነዳጅ ጫኝ መርከቦች በዚህ ወር ኢራን እንዲያልፉ ከፈቀደችላቸውና ባህረ ሰላጤውን ለቀው ከወጡ በጣት የሚቆጠሩ መርከቦች መካከል መሆናቸው ተገልጿል። የካቲት 21 2018 ዓ.ም እስራኤልና አሜሪካ በቴህራን ላይ ጦርነት ከከፈቱ በኋላ የዓለም 1/5 ነዳጅ የሚተላለፍበት ሆርሙዝ በመዘጋቱ ከፍተኛ የነዳጅ ዋጋ ተከስቶ ነበረ። ምርጫ ቦርድ የኢህአፓውን አመራር ራሱን ማግለሉን ጥያቄ አልቀበልም አለ። የኢትዮጵያ ብሔራዊ ምርጫ ቦርድ ትብብር ለኢትዮጵያ አንድነት የተባለውን ጥምረት በመወከል ለውድድር የቀረቡት ይስሐቅ ወልዳይ ራሳቸውን ከእጩነት ለማግለል ያቀረቡትን ጥያቄ እንደማይቀበል አስታወቀ። የኢትዮጵያ ሕዝባዊ አብዮታዊ ፓርቲ ኢህአፓ አመራር የሆኑት ይስሐቅ በበኩላቸው በእጩነት መቅረብ መብት እንጂ ግዴታ እንዳልሆነ በመግለጽ በምርጫው ለመወዳደር እንደማይገደዱ ለቢቢሲ ተናግረዋል። ይስሐቅ ኢህአፓ አባል የሆኑበትን ትብብር በመወከል በእጩነት የቀረቡ በአዲስ አበባ ከተማ አራዳ ክፍለ ከተማ ምርጫ ክልል ለ1/9 ለሕዝብ ተወካዮች ምክር ቤት ውድድር ነበረ። ይሁን እንጂ ሰኞ ዕለት ለብሔራዊ ምርጫ ቦርድ በጻፉት ደብዳቤ ሊካሄድ ከ2 ሳምንት ያነሰ ጊዜ ከቀረው ጠቅላላ የምርጫ ሂደትም ሆነ ከእጩነት ራሳቸውን ማግለላቸውን አስታውቀዋል። ይስሐቅ እዚህ ውሳኔ ላይ የደረሱት የኢህአፓም ሆነ ትብብር ለኢትዮጵያ አንድነት ምርጫው ተአማኒና ፍትሐዊ እንዲሆን የምርጫ አስቻይ ሁኔታዎችን በተመለከተ ያስቀመጧቸው ቅድመ ሁኔታዎች ባለማሟላታቸው እንደሆነ ገልጸዋል። ምርጫ ቦርድ ትናንት ማክሰኞ ግንቦት 11 2018 ለዚህ ውሳኔ መልስ መስጠቱን ደብዳቤ የጻፈላቸው ይስሐቅና በግልባጭ የተጠቀሰው የኢህአፓ ፕሬዝዳንት የሆኑት አብርሃም ሃይማኖት ለቢቢሲ አረጋግጠዋል። ቢቢሲ በተመለከተው ደብዳቤ መሰረት ምርጫ ቦርድ የይስሐቅን ውሳኔ ውድቅ አድርጓል። የቦርዱ ደብዳቤ 2 ጉዳዮችን ምክንያት ጠቅሰዋል። የመጀመሪያው ምክንያት ከጊዜ ሰሌዳ ጋር የተያዘ ነው። ምርጫ ቦርድ ከእጩነት የመልቀቅ ወይም መሰረዝ ጥያቄ በሕገ መንግሥት ተቀብሎታል። የዩናይትድ ኪንግደም የነዳጅ ዋጋ መጨመርን ተከትሎ ራስያ ላይ የጣለችውን የነዳጅ ማዕቀብ አነሳች። የነዳጅ ዋጋ እያሻቀበ መምጣቱን ተከትሎ ዩናይትድ ኪንግደም መንግሥት 3ኛ ሀገራት ውስጥ ተጣርቶ ወደ ናፍጣና የአውሮፕላን ነዳጅ የተቀየረ የራሽያን ድፍድፍ ነዳጅ ላይ የጣለውን ማዕቀብ አላላ። ይህ የዩኬ ውሳኔ ከረቡዕ ዕለት ጀምሮ ተፈጻሚ እንደሚሆን ተገልጿል። እርምጃው አሜሪካና እስራኤል ኢራን ላይ የጀመሩትን ጦርነት ተከትሎ ወሳኙ የሆርሙዝ ወሽመጥ መዝጋት የነዳጅ አቅርቦት ላይ ምን ያህል ስጋት እንደተፈጠረ የሚያንጸባርቅ ነው። ከዚህ ቀደም ወደ ፈራሽነት በተቀየረ በራሽያ የተፈጥሮ ጋዝ ላይ ተጥለው የነበሩ የተወሰኑ ማዕቀቦችም እንዲነሱ ተደርጓል።
የተጣሉ ማዕቀቦች እየጠነከሩ መምጣታቸውን የገለጸው የአገሪቱ መንግስት ተለዋዋጭ አካሄድ የሚከተል ተጨማሪ አሰራር እንደሚያስፈልግ ተናግረዋል። ከጦርነቱ መነሳት በኋላ አሜሪካም ተመሳሳይ እርምጃ ተግባራዊ አድርጋ ሰፊ ትችት ደርሶባታል። ጦርነቱ ከተጀመረ ወዲህ አውሮፓ ውስጥ የአውሮፓ ነዳጅ ዋጋ ከእጥፍ በላይ ጨምሮ ታይቷል። በአሁኑ ሰዓት በዋጋው በፊት ከነበረበት በግማሽ ጨምሮ እየተሸጠ ነው። ዩናይትድ ኪንግደም ውስጥ የነዳጅ ዋጋ ማሻቀቡ ቀጥሏል። በዩኬ እና በመላው ዓለም የሚንቀሳቀሱ በርካታ አየር መንገዶች ጣሪያ በነካው የአውሮፓ ነዳጅ ዋጋ ምክንያት በረራቸው ሰርዘዋል አሊያም የቲኬት ዋጋቸውን ጨምረዋል። ሩሲያ በዩክሬን ላይ የከፈተችው ጦርነት ተከትሎ ዩናይትድ ኪንግደም ለዓመታት ሞስኮ ላይ የኢኮኖሚ ጫና ለመፍጠር የሚደረገውን ዓለም አቀፍ ጥረት ስትመራ ቆይታለች። ዜናዎቻችን እነዚህ ነበሩ። ክቡራትና ክቡራን ላይክ፣ ሼር እያደረጋችሁ ስለምታበረታቱን እናመሰግናለን።